ቅርሻት አንተም ብድል በመናፍቅ ጴንጤ እንደዛ አይነት ቪዲዮ ሰርች አንተም ማፈመስ ባልፈልግ መጽሐፍ ቅዱስን ቀዶ በእግር መርገጥ ለምን አስፈለገ? ክርስትና እንደዚህ አይደለም። ፍሬ የሌለው ክርስትና እኮ ክርስትና አይደለም። እነኚህ ማወዳደሮች ናቸው። አገልጋይ ነኝ፣ ነብይ ነኝ፣ ፓስተር ነኝ ብሎ ይሄን ነዳው ይሄን በላው እያለ የሚያሳይ በቀን በቀን ምን ሊያደርገን ነው? እኛን ምን ይሁን አገልጋይ እና መዝሙር መለየቱ ላይ የከበደን ነው። ዝማሬን ይዞ የተሰለፈው ድል አደረገ ሰልፉ ያንተ ነው። ካለኔም እንደዚህ አይነት ጀግና ወጣት ሳይ እንዴት ደስ እንደሚል መጽሐፍ ሲናገር ዮሐንስ እንዲህ ሲል መሰከረ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ቡርሳሞ ምንድን ነው ያጠፋው? አሁንም ደግማለሁ፣ ሙስሊም በአላህ፣ ፕሮቴስታንት በክርስቶስ፣ ኦርቶዶክስ በማርያም፣ በእግዚአብሔር በ44ቱ ታቦት። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በነገራችን ላይ እየሰጣችሁኝ ስላላችሁት ኮሜንትና ስለ አፕሪሺዬሽናችሁ ከልብ በሆነ ምስጋና ላመሰግናችሁ እወዳለሁኝ። ወደ ቪዲዮአችን አንድ እቺን ቪዲዮ ሰምተናት እንመለስ። አሁንም ደግማለሁ፣ ሙስሊም በአላህ፣ ፕሮቴስታንት በክርስቶስ፣ ኦርቶዶክስ በማርያም፣ በእግዚአብሔር በ44ቱ ታቦት። በእናታክ ፕሮቴስታንቶች በማን ያሉ? ፕሮቴስታንት በክርስቶስ። ሰማችሁ? ይሄ ህዝብ ከዚህ ስም ውጭ ሌላ መታወቂያ የለውም። ለሱ ነው እንጂ ለኛ ደስ ይለናል። ለሱ በጣም ብዙ ነገር ያበላሽበታል። ባለፈው የዛሬ 2 ሳምንት እኮ ተናግሬያለሁ አይደለ? ይሄን ቪዲዮ 2 ሳምንት ነው ከአንድ ሳምንት በፊት ፖስት አድርጎት ይሄንን ቪዲዮ በጣም ገረመኝና ሪያክት አድርጌበት ነበረ። እና አሁን ነው ብዙ ወንጌላውያን አማኞች ሪያላይዝ አድርገውት ከዛ እየተቀባበሉት ያለው እና ገረመኝ ምናምን ነገር እና ስሙ ይባረክ። እንደዚህ መታወቅና እንደዚህ ወንጌላውያን አማኞች ከአንድ አምላክ በላይ እንደሌላቸው ከአንድ አምላክ በላይ እንደማያመልኩ የምንመካበት ከአምላካችን ውጪ ሌላ አማልክት እንደሌለን ማሳየት ራሱ ለኛ በጣም ትልቅ ነገር ነው። ብዙዎች ኢየሱስ ክርስቶስን ያለምንም ስስት ያለምንም ስግብግብነት ኢየሱስን እንደሚሰብኩት ተስፋ አደርጋለሁ። ዳቢ ነው ቅርሻት አንተም ብድል በመናፍቅ ጴንጤ እንደዛ አይነት ቪዲዮ ሰርች አንተም ማፈመስ ባልፈልግም፣ ነገር ግን ማስፈራሪያና ዛቻ ከየትም አይደርስም። አይደለም ያንተም ማስፈራሪያና ዛቻ ስንቱን ማስፈራሪያና ዛቾች አልፈን ነው እዚህ ጋር ይቆም ነው። እናንተ የፈጠራችሁን እግዚአብሔር ያልፈራችሁ ሰውን እንደማትፈሩማ እግዚአብሔር የናቃችሁት ቀን አውቀናል። የወንጌል አማኝ የሆናችሁ በሙሉ ይህን ቪዲዮ ከመቼውም ጊዜ በላይ ኮፒ ሊንክ ሼር አድርጉልኝ። ኮሜንት ሴክሽን ላይ እየገባችሁ ኦርቶዶክሳውያን እንወዳችኋለን ብላችሁ ጻፉልኝ። በእናንተ የጥላቻ ንግግር መልሶ የጥላቻ ንግግር የሚያወጣ ጴንጤ የለም። ጴንጤ የሆነ በሙሉ ኢየሱስ ክርስቶስን ስለሚወድና ስለሚያከብር አምላክ እንዳለው ሰው ስለሚመላለስ በፍቅር እንመላለሳለን። ስለዚህ ለእናንተ የሚሆን የስድብ ቃል የለንም፣ ግን እንወዳችኋለን። እናንተ ድል በቅርሻታም ድል በመናፍቅ ጴንጤ። ኧረ በስመ አብ! እንዴት ነው አከታትሎ መሳደብ የሚቻለው? እንዴት ነው እንደዚህ አከታትላችሁ መሳደብ ግን የምትችሉበት? እኔ በጣም የሚያስቀኝ ደግሞ ጴንጤዎች ሰደቡን ብሎ ሪስፖንስ ለመስጠት። ኧረ አንተ በእናትህ ማነው አንተን የሚያስፈራራ? አንተ ቁጫጫ እንዲህ ምሽልግ ባደርጋ ምናት ሞትም እጄ ላይ ስቀልድ ነው ለጨዋታ ነው። እና ከምር ከአንድ ኩርኩም የማታልፊ ሰውዬ ምናምን እያስፈራሩኝ ነው ምናምን በውስጥ ሲጀመር ወንጌላዊ አማኝ ሆኖ ያው እንግዲህ ነቢያቶችን ከነካህ ብቻ ነው ማስፈራሪያ ሊደርስብህ የሚችለው እንጂ ዝም ብለህ ወንጌላውያን አማኞችን ዝም ብለህ ረንደም ወንጌላዊ አማኝ ከተናገርክ ማንም አይናገርም። ማንም በኮሜንት መተን ምናልባት በባይብሊካል በሆኑ ሀሳቦች ልንሟገት እንችላለን፣ ወይም ደግሞ ኮሜንት ላይ ልንጽፍልህ እንችላለን እንጂ የሹፈት ቃላቶች ከዛ ውጭ ማንም ነው ማይዝትብህ። ማን ስለሆንክ ነው መዝትብህ? አንተ ማነህ? Who are you? Tell me. ህዝቡ በጣም ደፋር እየሆነ መጥቷል ወገንታቶች። ድረስ በኢየሱስ ክርስቶስ በኢየሱስ ቃሉስ መጽሐፍ ቅዱስ ውስጥ ምንም አይሆንም።
ልትቀደው ነው እንጂ ውስጡ ያለው ቃል ሕያው ነው፣ አይጠፋም። ምንም ብታደርጊ ልትሰርጂውም ልታጠፊውም አትችይም። ምንም ብታደርጊው እኔ ያዘንኩት ላንቺ ነው። ወይኔ ያልታደለች ነፍስ፣ እኔ ያዘንኩት ላንቺ ነው። አቤት ግን እንዴት ታሳዝናላችሁ! የእግዚአብሔር ምሕረትና ቸርነት ያልገባችሁ ሰዎች አቤቱ እንዴት ታሳዝናላችሁ! እንዴት አንጀት ትበላላችሁ! የኢየሱስ ክርስቶስ የማዳን ጉልበት ያልገባችሁ ሰዎች እንዴት አንጀት ትበላላችሁ! ጌታ በጣም ነው የምናዝንላችሁ። አናዝንባችሁም እንዲህ ስላደረጋችሁ፣ በጣም ነው የምናዝንላችሁ። በጣም ሃይማኖቴ ተነካ ወይም ደግሞ ሃይማኖቴ ውስጥ ያለው ሚስጥር ወጣ ብለሽ ወንጌላውያን አማኞች የሚመኩበት ቅዱስ ቃሉ ላይ ያለገትሽ መስሎች ሊሆን ይችላል። አናዝንብሽም። የምናዝነው ለአንቺ ነው። አዝነንልሻል። ጌታ እግዚአብሔር የልቦናሽን ጭፍንነት አይቶ በልብሽ ላይ የሰፈነውን ጨለማ አይቶ የእውነት ነፃ ያውጣሽ። እግዚአብሔርን እኔ ማለት ነው ባይብልን እንዲህ በስስት እንደማየው ጌታን በጣም በስስት ነው ማየው እኔ መጽሐፍ ቅዱሴን። እናንተ እኔ የሆነ ጭምድድ ሲል ራሱ ይከፋኛል ማለት ነው። ወይ አለማወቅ! እናንተ አለማወቅ በጣም ነው ደፋር የሚያደርገው። ሕዝቤ እውቀት ከማጣቱ የተነሳ ጠፋ ይላል የእግዚአብሔር ቃል ሲናገር። እንዴት እንዳሳዘነችኝ ጌታን ከልቤ እኮ ነው የምላችሁ። እኔ ባይብል ለማንበብ ራሱ ሲነኩብኝ ይደብረኛል እኮ የራሴም ማለት ሰው ሲያነቡ ምናምን ደብሮኝ ምናምን እኮ አይደለም። በቃ የኔም ባይብል ሰው ሲነካ ራሱ ደስ አይለኝም። የሆነ የሚጎዱብኝ ይመስለኛል ማለት ነው። ጌታ ሆይ እንዴት ነው ነፃ ያወጣኝ የእውነት በኢየሱስ ክርስቶስ። እኔ አስታውሳለሁ አንድ ወንድማችን ትዝ ይላችሁ ከሆነ ወንድም ማለት ነው ብሞት እመነኝ ጌታ ምስክሬ ነው፣ የኔ ሞት ውስጥ የእሱ ትልቅነት ይኖራል። እንደዚህ ስልክ ኢየሱስ ጌታ ነው ደጋግሜ እያልኩ መወድቅ ሰው ነኝ እንጂ ከዚህ ቃል መውጣ አይነት ሰው አይደለም። ክርስትናዬንም ስላረጋገጡልኝ አመሰግናለሁ እያልኳቸው እዚህ እንዲህ የሚገርም ሕይወት ውስጥ እየኖራችሁ ነው እንደ ኢየሱስ ያድናል የምትሉት? እኔ ምን ተከፍሏቸው ነው ምን ለውኛ ተላይ ሙድን ይዘውኛ ስቃይ ውስጥ ኖረን እያልኩኝ አንዳንድ ነገር ማውራት ጀመርኩና ከዛ ወደዚህ ሕይወት ገባሁ። በጣም የሚገርምህ አመሰግነው የሚፈልገው አንድ መዝሙር ሁሌ ይሰማል። ይበልጣል ኢየሱስ ከናት ይበልጣል ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ይመቻል። እንደ እናት ሰብስቦ አሳደገኝ፣ እንደ ወንድም መክሮ አሳደገኝ። ቁርአን የተከበረው የነብዩ የመልእክተኛው ቃል ነው እንጂ አላህ ቃል አይደለም ብዬ አወራው አንዴ። በዚህም ሞት ታውጆብኝ ነበር። እንግዲህ እኔ ከቁርአን ላይ እነሁ ለቀውሉ ረሱሉን ከሪም ሚለውን አንብቤላቸው ነው። ይሄ ቁርአን የተከበረው የመልእክተኛው ቃል ነው ሚለውን አንብቤ ነው። እና ይሄ ነው ሞትን ያስፈረደብኝ እንጂ ምንም አጥፍቼ አይደለም። ቤቴን ከፈትኩና ኑ አልኳቸው መጡ። ምን ቀራውን ደግሞ ወደ ቤተ ክርስቲያን ልታልፍ ነው? ወዴት ላኩ ምናምን አሁን ደግሞ አሉ። አበበናት እናንተ ሁሌ በቃ በረብሻ ነው አይደል የምታምኑት? እስኪ አንድ ፓስተር ጥሩልኝ አልኳቸው። ምን ነው ትልቅ ሰው ስደባሉ ካሁን ደግሞ ኧረ እኔ እንደዛ አይደለም በኢየሱስ ክርስቶስ ማመን ነው የምፈልገው ጥሩልኝ አልኳቸው። እስኪ መጀመሪያ ኢየሱስ ጌታ ነው በላል አልኳቸው። ፓስተር ተጠራለ። እጄን አንስቼ መሰከርኩ። ዮኒ ጌታ እናቴን ነው መልክ እኔ እንዴት ላስረዳቸው? ውስጤ ሰላም አልነበረው። የሆነ በቃ ከማላቀው መንፈስ ጋር እየተጋጨው ነው ዮኒ። ያንን ነገር ካረኩ ልክ እጄን አንስቼ ሳምንበት የሆነ ነገር በቃ አይዶን ነው ዝናብ ዘንቦ ሲቋረጥ በለው ወይ የሆነ ነገር ተነቅሎ ከውስጥ ሲወጣ በለው እንዴት እንደምገልጸው
አልችልም። የአማርኛ ጥበብ የለኝም። እህታችን ምናልባት እንዲህ እያደረግሽ ያለሽው እህታችን፣ ይህ ወንድማችን ከዚህ በፊት በሶሻል ሚዲያ ላይ አወል ይባላል፣ ታውቁት ከሆነ መጽሐፍ ቅዱስ እየቀደደ መጽሐፍ ቅዱስ እያቃጠለ የነበረ በሶሻል ሚዲያ ላይ በላይቭ ገብቶ እንደዛ እያደረገ የነበረ ወንድም ነው። ግን ኢየሱስ ክርስቶስ ምንም ሳያንገራግር ኢየሱስ ክርስቶስ ልቡን ረታው፣ ተሸነፈለት። ዛሬ ለቀደደው ቅዱስ ቃል የሚሟገት አንገቱን ለካራ አሳልፎ የሚሰጥ የሞት አዋጅ የታወጀበት አንተ አላህን ክደሃል፣ መሐመድን ክደሃል፣ ነቢዩ መሐመድን ክደሃል ተብሎ የሞት አዋጅ የታወጀበት ወንድም ነበር። ዛሬ ግን እግዚአብሔር ረድቶት ለቅዱስ ቃሉም እውነት ተሸንፎ ይኸው ዛሬ በጌታ ቤት ገብቶ በጌታ ቤት አለ እና ዛሬም ለአንቺ እናዝንልሻለን እንጂ አናዝንብሽም። የምናዝንልሽ ደግሞ በዚያ አካሄድሽ የምትሄጂበትን ስፍራ አስበን ነው። ስለዚህ እህታችን ምናልባት ይህንን ሶሻል ሚዲያ እያዳመጥሽ ከሆነ ይህንን ቪዲዮ እያየሽ ከሆነ እዚህ ውስጥም ያላችሁ ሰዎች ቆራርጣችሁ ሼር አድርጉልኝ እንዲደርሳት ማለት ነው። ጌታ ይወድሻል። የረገጥሽውን መጽሐፍ ቅዱስ ብድግ አድርጊና አንብቢው። እስቲ አንብቢው፣ ማንን ሴንተር እንዳደረገ፣ ማንን እንደሚያከብር፣ እንዴት ካለ ድቅድቅ ጨለማ እንድናመልጥና እንድንወጣ ሲል አንድያ ልጁን አሳልፎ እንደሰጠና አንድያ ልጁም ደግሞ ስለኛ እንዴት ደሙን እንዳፈሰሰ እዛ ውስጥ ታገኛለሽ። ጌታ ይርዳሽኛት። እንወድሻለን። እንዴት ያለ ወጣት እየመጣ ነው ያለው ግን ወገን። መጽሐፍ ሲናገር ዮሐንስ እንዲህ ሲል መሰከረ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። አየህ፣ የኔና የአንተ ኃጢአት በኔና በአንተ ችሎታ አይወገድም። ረፍት የለም ያለ ክርስቶስ፣ ደስታ የለም ያለ ክርስቶስ፣ ዘላለማዊ ረፍት የለም። ወገኔ ነግራችኋለሁ፣ የተሰቀለው ኢየሱስ ከዘላለም ሞት ያድናል። የተሰቀለው ክርስቶስ ከዘላለም ጥፋት ያድናል። መለያችንን ይዘን ወተን መስበክ እንዴት ደስ ይላል። የዚህ ልጅ ደግሞ የሆነ እንትኑ ደስ አይልም? የሆነ ሞገሱ ምናምን ደስ አይልም? እረሱ ብቻ አይደለም እናንተዬ፣ ግን ይቀራል እኮ ገና አልተነካም አይደል? ይሁልኝ። ይሄ ደግሞ ጭራሽ ዝናብ ውስጥ ቆሞ ወንጌሉን በፔስታል ጠቅልሎት ዝናብ እንዳይመታበት እንዴት እንደሚሰብክበት በመንገድ የገጠመኝ ተብሎ ይተላል። አስባችሁታል? ይህን ሰው ቀረብ ብላችሁ ብትጠይቁት ምንድነው እንዲህ እንድትሰብክ ያደረገ ብላችሁ ብትጠይቁት ማለት ነው። በቃ ቶሎ ሰበክ አድርጌ ቶሎ በቃ ህዝቡን ወደ ጌታ መልሼ በቃ የእግዚአብሔርን መንገድ አሳይቻቸው በቃ ኢየሱስን ቶሎ ሚት ማድረግ ቶሎ ከአባቴ ጋር ከአምላኬ ጋር መገናኘት ብሎ ናፍቆቱን የሚገልጥ ምናምን አይመስላችሁ? ኧረ ጌታ ሆይ ይሁልኝ። እዚህ ጋር ደግሞ በምን አይነት ሁኔታ ውስጥ እንደሚሰብኩ ፕሮግራም በጣም ይገርም። ይኸው ከእጁ ላይ ሊጥሉ ባይሉ አሉበት። እኔ የሚገርምኝ የሚሰብኩት ናቸው። እንደውም እኮ እዛ ጋር ያሉት አይፈረድባቸው ማለት ለነሱ ነው እየተሰበከ ያለው። መጽሐፍ ቅዱስን እንዲመታችሁ ከእጁ ላይ ስለጣላችሁ ምናምን በጣም አንገረምም። በእናንተ አንናደድም። በነገራችን ላይ የማንናደድበት ምክንያት ደግሞ ሲጀመር ያንን መጽሐፍ ቅዱስ ይዞ የወጣው ለእናንተ ስለሆነ ለእናንተ ለመስበክ ስለሆነ የወጣው ለምን ነው የሚናደድባችሁ? ወንጌላውያን አማኞች እኮ ስትመቱን የማንመታችሁ፣ ስትገፈትሩን የማንገፈትራችሁ፣ ስትሰድቡን መልሰን እኮ የማንሰድባችሁ ባይብሉን ራሱ ገና ኢንቴንሽናችን ከቤት ስንወጣ ኢንቴንሽናችን ሊመቱን ለሚመጡት እንሰብካለን፣ ለሰደቡን እንሰብካለን፣ ለገፈተሩን እንሰብካለን ብለን ስለወጣን ነው እንጂ ሲገፈትሩን እንከላከላለን ወይም እንመታለን ብለን አይደለም የምንወጣው ከቤት። ለእናንተ ብለን ስለወጣን እንደፈለጋችሁ አድርጉን። አሁንም ቢሆን ለእናንተ ብለን ነው በሶሻል ሚዲያ ላይ የምንሰራው፣ ለእናንተ ብለን ነው ውጪ ላይ የምንሰራው። የፈለጋችሁትን ማድረግ ትችላላችሁ። ምንም ብታደርጉ ግን የማታስቆሙት አደገኛ ጄኔሬሽን ተነስቷል። ይህን አስረግጬ እነግራችሁ እወዳለሁ። ይሁልኝ እስቲ አንዳንዱ ደግሞ
ልቡ ራሱ ደስ ይላል። ቅዱስ ሲናገር ዋው ቅዱስ ሲናገር ደስ ይላል። እኔ በጣም ደስ እያለኝ ያለው ነገር ደግሞ አንድ ልጨምርላችሁ። ቲክታክ ላይ በጣም ነው እየተሰበከ ያለ፣ በጣም እያዩ ነው እንደዚህ አይነት ፖስቶች እና የሚገርማችሁ ነገር ደግሞ ወንጌላውያን አማኞችም በቃ ነቄ ሆነናል። አሁን የምንፈልገው ወንጌል ብቻ እንደሆነና ወንጌል እንዲሰበክ እንደምንፈልግ በላይክም ጭምር እያሳዩ ነውና የቅድሙ 100,000 ነው፣ የአንደኛው 70 ምናምን ሺህ ነው፣ አንደኛው 65,000 ነው። በጣም ይገርማል። በቃ እግዚአብሔር ዘመናችሁን ይባርክ። እንደዚህ ወንጌልን ይዞ በሶሻል ሚዲያ በአካልም የሚወጡ ልጆችን ሰፖርት ማድረግ አለብን። አንዬ ወጣልሽ እኮ አንተ 7 አጋንንት ካንተ ይዛቸው የነበርከው እኮ አንተና አጋንንቶቹ እጄ ራሱ ተሰብሯል። አንተ በእናትህ መድረክ ላይ በጣም ነበር ሊቀለወርታ ሲያፈርጠኝ የነበረው ወጥተዋል። ነፍ ነገር ነው ምንድን ነው ያወራው? በእናትህ ነፍ ነገር ነው ያወራሽው ብራዘር። ነፍ ገበና ነው የዘረገፍሽው። እንዳለ ፋይል ነው እንዳለ ወደ 5 GB የሚጠጋ ፋይል ነው ያወራ እንዳለን የዘረገፍሽው ወደ 5 GB የሚጠጋ ፋይል የዘረገፍከው ደስ ይላል። ምን የሰራሽ ያው እኔ ልናገር የተናገርሻቸው አባትህን 3 ልገድል ሞክራል አልተሳካልህም እንጂ ገጀራ ይዘህ ክላሱ ድረስ ገብተህ አቤት ጭካኔ ደግሞ የሆነ ጊዜ ነግሬሻለሁ። ጠይቆ ነበርኩ በእናትህ ግን በቀደም ለተነግሬሻለሁ። ወደ እናንተ ቤት ስመጣ በራችሁ ላይ የሆነ ራቆቱን የሆነ ጠንቋይ አመር ሲበትን ነበር አላልኩ? ማንያ አንቺ ነሽ እኔ ነበርኩ አለ። አሁን ተናገረ አፈረጠው። አንተ ጅብም ጋልባል እኮ 2-3 አስጋልበዋለሁ አለ። እንጂ ማስጋልበዋለሁ። ይሄ ነገር ከምር ከባድ ነው። አጋንንት ሲወጣ ከባድ ነው። ጓደኞቻችሁ መኖር የለባቸውም። ያቀን እግዚአብሔር ያስመልጣችሁ። ግን ምንድነው ነው ምን ያህል ውድቅ ብንለው አጋንንት መጫወቻ የምንሆነው በዚህ ልክ ነው። እሱ ሌላ ጥያቄ ነው። ትራንስፖርት አያሳስብሽም ብራዘር? እሱ ብቻ አይደለም እኔ ልገይ ከአንዴ 3 ምግቤ ላይ መርዝ ጨምረሽ ነበር። የሰራዊት ጌታ ደርሶልኝ እኔ ለህይወቴ ታሰጋኛለህ። አንደኛ ጌታ በጣም የሚመቸኝ ልጅ ነው ማለት በጣም ነው የሚመቸኝ። የሚሰራቸው እንትኖች ሚኒ _3_116 ነው እና አካውንቱን ገብታችሁ ቼክ ብታደርጉ በቃ ደስ ይላል። ከምር የክርስቲያን ቀልድ ነው፣ ጨዋታ ነው ምናምን ነገር። አንዳንዴ ሶሻል ሚዲያ ላይ ገብታችሁ ምናምን ፖለቲካው ምኑ ጸቡ ምናምን ሲያስጠላችሁ ግቡና እንደዚህ አይነት ልጆችን ቼክ እያደረጋችሁ ምናምን አፕሪሼት አድርጓቸው። ከምር እና ተመችቶኛል። ይመችሽ። መንፈስ ቅዱስ ብቻ አይደለም፣ ሰይጣንም በመካከላችን አለ። ሰይጣን በመካከላችን አለ ነው። የቸርች ካሜራማን ጓደኛ ሲሆን ታዲያ ከሱ ጋር ምን አገናኘው? ሰይጣንም በመሃላችን አለ ሲል እሱ ላይ ግን አይነካም። ሰይጣን በመካከላችን አለ ግን አይነካም። ወንድሞች አሜን በሉ። ኧረ እናንተ ቤንቴዎች ሰው ሊገሉኝ ነው እንዴ? ኧረ ይመቻችሁ፣ ጌታ ይመቻችሁ። እና በዚሁ አጋጣሚ ልክ ስለ አንዳንድ ነቢያት ስለ አንዳንድ በቤተ ክርስቲያን ውስጥ ስለሚደረጉ ይህ መጽሐፍ ቅዱሳዊ ልምምዶች ልክ ወተን በሚዲያ ላይ ስንናገርና ስንቃወም ፍርድ እግዚአብሔር ነው ብላችሁ ለምትሉ ሰዎች ነቢይ ጥሌ ትንሽ አጠር ያለች መልእክት አስተላልፎላችኋል። እንድታዳምጡ ጋብዣችኋለሁ። በእውነት ይህንን ስናገር እያፈርኩ እናገራለሁ። ይህንን በጣም እየተሸማቀኩ በጣም ብዙ ነገራችን አደባባይ ወጥቷል። መደበቅ እስኪያቅተን እኔ አንዳንድ ቦታ ራሳችሁን መግለጥ እስኪያቅታችሁ መደበቅ አይደለም አሁን የኛን ምና እንደዚህ ቆልም እኔ ነኝ ለማለት እስኪከብድ ድረስ ደርሷል። እኔ እድሜ እዚህ ደረጃ ግን ተደርሶ አያውቅም። መዘበራረቃችን መበላሸታችን እንደዚህ ዓለም ላይ ዝርግፍ ብሎ ወጥቶ አያውቅም። ይሄንን ለማስተካከል እኛ ካልተነሳ ለማን ነው ተተኑ የምንሄደው? መጀመሪያ የሚመለከተው እኔን ነው። ይሄ በቃ ይሄን እኮ ነው እኛም እያልን ያለ ነው። ጉዳዩ ከራሳችን ነው የሚጀምረው፣ እኛን ነው የሚመለከተን። እናንተ ደግሞ ግዴለሽ ስለሆናችሁ እናንተ ግዴለሽ ሆናችሁና እኛም እንደናንተ ግዴለሽ ሆኑ እንውና ምንድነው ነገሩ? ተያይዘን አብረን ግዴለሾች እንሆን ምን ማለት ነው? እዚህ ይመለከተናል። ቤተክርስቲያን ውስጥ ስለሚደረጉ ይህ መጽሐፍ ቅዱሳዊ
ነገሮችን በቤተክርስቲያን ውስጥ ስለሚደረጉ ስርቆቶች፣ በቤተክርስቲያን ውስጥ ስለሚደረጉ ማጭበርበሮች፣ ማስፈራራቶች፣ ሌብነቶች ወተን መቃወም አለብን። ትክክል አይደለም። ክርስቶስ አይከብርበትም። ቤተክርስቲያን በዚህ አትታነጽም፣ ቤተክርስቲያን በዚህ ምንም አትጠቀምም ብለን ያንን መጽሐፍ ቅዱሳዊ ልምምዳቸውን ማስተው አለብን፣ ማስቆም አለብን። አደብ ገዝቶ እንዲቀመጡ ማድረግ መቻል አለብን። ጉዳይ መጀመሪያ አንተን አንቺ ነው የሚመለከተው። ይሄ ጉዳይ ቸርች ለማውራት እስኪ ከብደን ደርሰናል። ይሄንን ነገር እግዚአብሔር በማን ነው የሚያስተካክለው? ኢየሱስ ድጋሚ ከሰማይ ሊገረፍ አይመጣም። በእኔና በእናንተ ነው እያለፈ መስራት የሚችለው። ይሄው ይሄ ሰው ፋይት አረገ። ጳውሎስ ብዙ ሰው አብሮ ነበር አልነበረም? ብቻውን ነው የሚጽፈው፣ ብቻውን ነው የሚጋደለው፣ ብቻውን ነው የሚታገለው። እንታገል፣ የምትችሉት ድረስ ሂዱ። በእውነት ነው የምነግራችሁ ቤተክርስቲያን መንፈሳዊ ስልጣኗን እንደ ዘንድሮ አታጣቅ። ሃይ ሚል አካል የታጣ በእኔ እድሜ እንደዚህ አለ። እኛ ወደ ቤተክርስቲያን ድነን በመጣንበት ዘመን እንደዚህ አይደለም። የቤተክርስቲያን አገልጋይ ብድግ ብሎ እንደዚህ ነው ሲል ሰው ድንግጥ ብሎ የሚመለስበት ንስሐ የሚገባበት ዘመን ነው የመጣ ነው። ይሄ የቤተክርስቲያን ኦቶሪቲ መመለስ አለበት፣ መመለስ አለበት። የተዘበራረቀው ቤት መስተካከል አለበት። ይሄ ቤት የጠላውን አይደለም የእግዚአብሔር ነው። ኢየሱስ ሞቶ ነው የሰራያችሁ። በወንጌል ስም የሚሸቅጡትንና ሐሰተኛ ነቢያትን በክርስቶስ ስም በክርስትና ስም የብዙዎችን ቤት እያመሱ ያሉትንና በሐሰት ትንቢቶቻቸው በገንዘብ ወዳድነታቸው በአመፀኝነታቸው የእግዚአብሔርን መንግስት እያሰደቡ ያሉትን ስንቃወም ለምን አርፋህ አትቀመጥም? ለምን ዝም አትልም? ለምን ዝም ብለህ የራስን አገልግሎት አታገለግልም ለምትሉ መታሰቢያ ይሁንልኝ ቪዲዮ። እንደዛ ለምትሉኝ ሰዎች መታሰቢያ ይሁንልኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ቆይታ ይሁንላችሁ።